ወንድሜ ጥሩ ነው ብዙ ነገር በቤትህ መኖር በጣም ጥሩ ነው። ግን እግዚአብሔር ቤትሽ ከሌለ እግዚአብሔር ቤትህ ከሌለ ዜሮ ነው ዜሮ ነው ዜሮ ነው። ኑሮ ዜሮ ነው። ትዳር ዜሮ ነው። ልጆች ዜሮ ናቸው። እግዚአብሔር በቤትህ ውስጥ ሲኖር እግዚአብሔር ልጆችን ይገራልሃል። እግዚአብሔር በቤትህ ውስጥ ሲኖር ሕይወትህን ያጣፍጠዋል። ትዳርህን ያጣፍጠዋል። ገንዘብህን ይባርክልሃል። ደስታህን ይጨምርልሃል። ከእርሱ ጋር መኖሪያ እናደርጋለን። ቃሌ በሱ ውስጥ ያለችው የሚጠብቃትም ከእርሱ ጋር መኖሪያ እና ከእግዚአብሔር ጋር ነው ወይ የምትኖረው? በቤት እግዚአብሔር አለ። በሕይወት መኖሪያ አለ። ያስታውቃል። ክርስቲያን ያስታውቃል። ያስታውቃል። ዝም ብለህ እንደው ቸርች ስለመጣህ አይደለም። ቸርች ስለመጣህ አይደለም። አየህ፣ መንፈስ ቅዱስ ስላንተ ይናገራል። ስላንቺ ይናገራል። በውስጥሽ መንፈሱ እንዳለ ቃሉ እንዳለ ሰዎች ሲገናኙ መንፈሳዊ ሰዎች ያውቃሉ። ሰውዬ ባዶ ነው ይላል። ከባዶነት እግዚአብሔር ይጠብቅሽ። እግዚአብሔር ይጠብቅሽ። የእግዚአብሔርን ቃል በሕይወታችን እናሰላስለው። እግዚአብሔር ከኛ ጋር ይሆናል። ወደ እግዚአብሔር መጠጋታችን አንዱ ምልክቱና መንገዱ የእግዚአብሔር ቃል በሕይወታችን ውስጥ መኖሩ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ትዝ አይላችሁም? ማርያምና ማርታ በአንድ ቤት ይኖራሉ። ማርያምና ማርታ በአንድ ቤት ይኖራሉ። ኢየሱስ በቤታቸው መጥቶ አንደኛዋ ተቅበዝባዥ ነች። መቅበዝበዝ ነው ሕይወቷ። እረፍት የላትም። ኢየሱስ ቤቷ ተቀምጦ እንኳን ብዙ ክርስቲያን እንደዛ ነው። ብዙ ክርስቲያን ተቅበዝባዥ ነው። መቅበዝበዝ። ወንድሜ ሆይ መቅበዝበዝ ዓመት ይብቃ። ወደ እግዚአብሔር የምትጠጋበት ዓመት ይሆንልህ። ማርያም ግን በኢየሱስ አጠገብ ቁጭ ብላ ቃሉን ትሰማ ነበር። እና የሚቅበዘበዝ ሰው ደግሞ የሕይወቱ ባህሪ ክስ ነው። ከሳሽ ነው። በቃ ንግግሩ ክስ ነው። ቤቱ ክስ ነው። ልጆቹን ይከሳል፣ ሚስቱን ይከሳል፣ ባሏን ትከሳለች፣ አብረውት የሚያገለግሉትን ይከሳል፣ ጎረቤት ይከሳል፣ መንግስት ይከሳል። ረፍት የሌለው ሰው ሕይወቱ ክስ ነው። መክሰስ በጌታ በኢየሱስ ስም 2014 በኢየሱስ እግር ስር በቃሉ ስር የምትቀመጥበት ዓመት ይሆን። አሜን። እና ኢየሱስ አላት፣ ማርያም መልካም ዕድል መርጣለች፣ ከእርሷም አይወሰድባትም። ሃሌሉያ! ወንድሜ ሆይ እህቴ፣ ይበቃል። ያለፈው ዓመት የመቅበዝበዝ ዓመት ይበቃል። የመቅበዝበዝ ዘመን ይበቃል። የክስ ዘመን ይበቃል። የመባከን ዘመን ይበቃል። አሁን በኢየሱስ እግር ስር የመቀመጥ ዓመት ይሁን።